መዳን በእግዚአብሔር ጸጋ ከግፈኞችና ከእብርተኞች እጅ ማምለጥ ነው። የናንተ ንጉስ ግን የናንተ ጌታ ግን ዛሬም በዙፋኑ ላይ ነው፣ ነገም በዙፋኑ ላይ ነው፣ በሚመጣውም ትውልድ ላይ በዙፋኑ ላይ ነው። ካስጨነቃችሁ በላያችሁ ላይ ከሰለጠነ ዲያብሎስ ወደ እግዚአብሔር ወደ ሆነው ነገር ሁሉ እድል የሚሰጠን ሌላ መንገድ የለም። እግዚአብሔር ይባርካችሁ። ሁላችንም በሕያው አምላክ በእግዚአብሔር ፊት እንቀመጣለን። ጌታ ይመስገን። እግዚአብሔርን እጅግ አድርገን እናመሰግናለን ስለዚህ ዕለት። ይህ በጣም የተወደደ ሰዓት ነው። ይህ እጅግ በጣም መልካም ጊዜ ነው። የኛ ሳይሆን የእግዚአብሔር መንፈስ ቅዱስ ጊዜ ነው። ክብር ለኢየሱስ ክርስቶስ ይሁን። የተዘጋጀን ሆነን ባገኘን ጊዜ ሁሉ መንፈስ ቅዱስ ለረዴታችን ይንቀሳቀሳል። ሃሌሉያ። ስለዚህ ዛሬ የተወደደ ሰዓታችሁ ነው። ዛሬ ማካፈላችሁ እንዲያውም የተወደደው ሰዓት አሁን ነው የሚል ቃል ነው ያለኝ። ሃሌሉያ። እግዚአብሔርን ስለዚህ ጊዜ እጅግ አድርጌ በጣም አመሰግናለሁ። እንደገና ደግሞ በእናንተ ፊት እንድቆም ይህንን የሕያው የእግዚአብሔርን ቃልና ጸጋ እንዳካፍል እድል የሰጠኝን የእግዚአብሔርን ሰው ፓስተር ዶክተር ተስፋሁንን እጅግ አድርጌ አመሰግናለሁ። የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 1 እስከ 2 ያለውን የእግዚአብሔርን ቃል አነባለሁ። የተወደደው ሰዓት አሁን ነው የመልእክቴ ርዕስ። ምናልባት ዛሬ በእንደዚህ አይነት ዝግጅት ዛሬ እግዚአብሔር ይጎበኘኛል፣ ዛሬ እግዚአብሔር ነፃ ያወጣኛል፣ ዛሬ እግዚአብሔር አሁን ላለውበት ችግር መፍትሄ ይሰጠኛል በሚል አክቲቭ በሆነ እምነት ያልመጣችሁ ካላችሁ እንደገና ላነቃቃችሁ ፈልጋለሁ። የተወደደው ሰዓት አሁን ነው። ክብር ለስሙ ይሁንለት። ፈውሳችሁን የምትቀበሉበት ሰዓት አሁን ነው። ከነጻነታችሁ ጋር የምትገናኙበት ጊዜ አሁን ነው። ካስጨነቃችሁ በላያችሁ ላይ ከሰለጠነ ዲያብሎስ ያለ ፈቃዳችሁ በሕይወታችሁ ላይ ከጫነው ማንኛውም አይነት የጨለማ አሰራር ነፃ የምትወጡበት ጊዜ አሁን ነው። የእግዚአብሔር ቃል እንደሚለው አገልጋይ ቀጠሮ እንዲሰጥ መጽሐፍ ቅዱስ ላይ ነው ያላነበብኩም። አገልጋይ የሆነው ያለቀውን የተጠናቀቀውን ፈውስና ነፃነት ለማወጅ ነው እንጂ ተመልሳችሁ ሳምንትኑ ለማለት እግዚአብሔር አልቀባንም፣ እግዚአብሔር አላስነሳንም። ስለዚህ ዛሬ የፈውሳችሁ ቀን ነው። ነገም ብትመጡ የምንላችሁ ይሄንን ነው። ክብር ለስሙ ይሆንለት። እግዚአብሔር ሲቀጥር የሚቀጥረው ዛሬ ብሎ ነው የሚቀጥረው። ዛሬ ድምፁን ብትሰሙ እስኪ ዛሬ በሉ አሜን። ሃሌሉያ። ስለዚህ የአዲስ ኪዳን አገልጋይ አይቀጥርም። ይሄ በብሉይ ኪዳን መደምደሚያ ላይ ጌታችን ኢየሱስ ክርስቶስ በአይሁድ ምኵራብ ውስጥ በሚያገለግልበት ጊዜ ምን ይሉ ነበር? የአይሁድ አለቆች፣ ፈሪሳውያን፣ ጻፍቶች ሰዎች ሊሰሩበት የሚገባ 6 ቀን አለ። ሰው 6 ቀን ይመጣል፣ አልበቃውም። 7ኛውም ቀን ላይ ይመጣል፣ ሰንበት ላይ ይመጣል፣ የረፍት ቀን ላይ ስራ አይሰራም በተባለበት ቀን ላይ ይመጣል እና ጌታ ኢየሱስ ክርስቶስ በሰንበት ብዙዎችን ይፈውስ ነበር። ክብር ለኢየሱስ ክርስቶስ ይሁን። የአይሁድ አለቆች ግን ሰዎች ሊሰሩበት የሚገባቸው ጊዜ 6 ቀናቶች አሉ። ስለዚህ በነዛ በ6ቱ ቀናት መጣችሁ ተፈወሱ ይላቸዋል። ኢየሱስ ክርስቶስ ግን ምን ይላል መሰላችሁ? የተወደደው ሰዓት አሁን ነው። ክብር ለስሙ ይሁንለት። ስለዚህ የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 1 እስከ 2 ያለውን የእግዚአብሔርን ቃል ስናይ ከእግዚአብሔር ጋር አብረን የምንሰራ እንደ መሆናችን መጠን የተቀበላችሁትን በአዲሱ መደበኛ ትርጉም ነው ማነበው። ከእግዚአብሔር ጋር አብረን የምንሰራ እንደ መሆናችን መጠን። ከእግዚአብሔር ጋር አብሮ የሚሰራ ሰው ሰውን ነገ አይልም። ክብር ለስሙ ይሁን። ከእግዚአብሔር ጋር የምንሰራ እንደ መሆናችን መጠን እስኪ ከእግዚአብሔር ጋር በሉ አሜን። አብረን የምንሰራ እንደ መሆናችን መጠን በሉ እስኪ ሃሌሉያ።
ከእግዚአብሔር ጋር አብሮ የሚሰራ ሰው ምንድነው የሚለው? የተወደደው ሰዓት አሁን ነው። ነፃ የመውጫው ሰዓት አሁን ነው። የመፈወሻው ሰዓት አሁን ነው። ክብር ለስሙ ይሁንለት። የተቀበላችሁትን የእግዚአብሔርን ጸጋ ከንቱ እንዳታደርጉት አደራ እንላችኋለን። እርሱ በትክክለኛው ወይም በተወደደው ሰዓት ሰማው። ያ የተወደደው ሰዓት መቼ ነው? ኧረ በሉኝ። ያ የተወደደ ሰዓት፣ የፈውስ ሰዓት፣ የነፃነት ሰዓት መቼ ነው? እስኪ አሁን ነው በሉ። አሜን ሃሌሉያ። በትክክለኛው ወይንም ይላል በተወደደው ሰዓት ሰማው። መቼ? አሁን። በመዳንም ቀን ረዳው። የመዳን ቀን መቼ ነው? ሃሌሉያ። እነሆ ትክክለኛው ሰዓት አሁን ነው ይላል። ክብር ለስሙ ይሁን። ሃሌሉያ። እስኪ ለራሳችሁ በሉ፣ እነሆ በሉ እስኪ። ትክክለኛው ሰዓት፣ የፈውሴ ሰዓት፣ የነፃነቴ ሰዓት፣ የበረከቴ ሰዓት፣ የረፍቴ ሰዓት አሁን ነው። ትክክለኛው ሰዓት አሁን ነው። ክብር ለስሙ ይሁንለት። የመዳን ቀንም ይላል እዛው ላይ አሁን ነው። ክብር ለስሙ ይሁንለት። ሃሌሉያ። ስለዚህ ዛሬ እምነታችሁን ለመቀበል እንድታዘጋጁት በዚህ በእግዚአብሔር ቃል ላሳስባችሁ ፈልጋለሁ። ሃሌሉያ። የመዳን ቀን አሁን ነው። በእግዚአብሔር ፊት ያለንበት የተወደደ ሰዓት፣ ከእግዚአብሔር የምንቀበልበት ሰዓት ይሄ ሰዓት ነው። ክብር ለስሙ ይሁንለት። የተወደደ ሰዓት የምንለው የእግዚአብሔርን ጸጋ የምንቀበልበት ሰዓት ነው። የተወደደ የእግዚአብሔርን የማዳን ጸጋ፣ የነፃነት ጸጋ፣ የዘላለም ሕይወት ጸጋ የምንቀበልበት፣ ከእግዚአብሔር የሆነውን ነገር ሁሉ የምንካፈልበት ጊዜያችን ነው። ሃሌሉያ ሃሌሉያ። የተወደደ ሰዓት ማለት የማይገባንን ያገኘንበትና የሆንበት ሰዓት፣ ጩኸታችን የተሰማበት፣ እርዳታ አስፈልጎን እርዳታ ያገኘንበት፣ ያመለጥንበት ወይም የዳንበት ቀን ነው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር የተወደደ ሰዓት ነው ሲለን መታሰቢያ በሕይወታችን ላይ እግዚአብሔርን የምናመሰግንበትን መታሰቢያ በሕይወታችን ላይ የሚጥልበት፣ እግዚአብሔር ካዘጋጀልን መልካም በረከት ሁሉ ጋር የምንገናኝበት ጊዜ ነው ማለት ነው። ክብር ለኢየሱስ ክርስቶስ ይሆንለት። የእግዚአብሔር ቃል በኢሳይያስ ምዕራፍ 49 ቁጥር 8 ላይ እንደዛ ይላል። እግዚአብሔር እንዲህ ይላል፣ በተወደደ ጊዜ ሰምቻለሁ፣ በመድኃኒትም ቀን ረድቻለሁ፣ እጠብቅህም አለው። ሃሌሉያ። የመዳን ቀን አሁን ነው። መዳን ግን ምንድን ነው? ዛሬ በተለያየ ምክንያት ወይ ተጋብዛችሁ ወይንም ደግሞ እግዚአብሔር ጠርቷችሁ በተለያየ ምክንያት በዚህ በመካከላችን ያላችሁ ጌታ ኢየሱስ ክርስቶስን ለመከተል ያልወሰናችሁ፣ ኢየሱስ ክርስቶስ ከሃይማኖታችን ጋር አይጋጭም። በእውነት እኔ ጌታ ኢየሱስ ክርስቶስን ኦርቶዶክስ እያለሁም አብሮ የነበረ፣ ከዛ ደግሞ ተገፍቼ ከወጣው በኋላም አሁንም አብሮኛል። ኢየሱስ ክርስቶስ ከሃይማኖታችን ጋር ግጭት የለውም። ባላችሁበት ሁኔታ ውስጥ ሆናችሁ ጌታ ኢየሱስ ክርስቶስን ወደ ሕይወታችሁ መጋበዝ ትችላላችሁ። የዛን ጊዜ ታሪካችሁን ሲቀይር ታዩታላችሁ። መዳን ምንድነው የሚለውን ነገር ለእናንተ አድሬስ ማድረግ ፈልጋለሁ። መዳን ጌታን በመቀበል በእግዚአብሔር ጸጋ ከኃጢአትና ከኃጢአት ውጤት ማምለጥ ማለት ነው። ስለዚህ ዛሬ በመካከላችን ያላችሁ እንግዶች ብትኖሩ ወይም በተደጋጋሚ እየመጣችሁ ጌታ ኢየሱስ ክርስቶስን ለመቀበል ያልወሰናችሁ፣ ምናልባት ከሃይማኖታችሁ ጋር የሚጋጭ የመሰላችሁ ሰዎች ብትኖሩ፣ እኔ ኦርቶዶክስ ውስጥ እያለሁ ጌታ ኢየሱስ ክርስቶስን ተቀብዬ በዛ ለረጅም ጊዜ ቆይቻለሁ። ከሃይማኖቴ ጋር አልተጋጨብኝም ኢየሱስ። ፕሬዝ ጋድ። ስለዚህ ባላችሁበት ሁኔታ ውስጥ ሆናችሁ ጌታ ኢየሱስ ክርስቶስን ወደ ሕይወታችሁ መጋበዝ ትችላላችሁ። ከኃጢአትና ከኃጢአት ውጤቶች የእግዚአብሔር ልጅ መድኃኔዓለም ኢየሱስ ክርስቶስ ነፃ ያወጣችኋል። የሞትን ታሪክ ከሕይወታችሁ ላይ ይሽራል። ከዲያብሎስ መንግስት
ወደ ልጁ ወደ ኢየሱስ ክርስቶስ የፍቅር መንግስት ያፈልሳችኋል። ሌላ ግን መፍለሻ መንገድ የለም። በጣም አንፎርቹኔትሊ ለእናንተ የምናገረው ነገር ምንድነው? ሌላ ወደ እግዚአብሔር ወደ ሆነው ነገር ሁሉ እድል የሚሰጠን ሌላ መንገድ የለም። የእግዚአብሔር ቃል በዮሐንስ ምዕራፍ 14 ቁጥር 6 ላይ እንደሚናገረው ጌታ ኢየሱስ ክርስቶስ ምን አለ? እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ። በእኔ ካልሆነ በቀር ማንም ወደ አብ ሊመጣ የሚችል የለም። ሰጪውን ሳታገኙት የስጦታው ተካፋይ መሆን አትችሉም። አብጋ መድረስ ካለባችሁ የስጦታው ባለቤት፣ የሕይወት ባለቤት፣ የነጻነት ባለቤት፣ የረፍትና የደስታ ባለቤት የሆነው አባት ጋር መድረስ ካለባችሁ በጌታችን በኢየሱስ ክርስቶስ መንገድነት ወደ እግዚአብሔር መድረስ ይገባችኋል። ሃሌሉያ። ወደ እግዚአብሔር ስትደርሱ ደግሞ እግዚአብሔር እጃችሁን በባዶ ወይም በከንቱ አይመልሰውም። እግዚአብሔር ከስጦታ ጋር ይመልሳቸዋል። የዘላለምን ሕይወት ይሰጣቸዋል። ክብር ለስሙ ይሁንለት። በጣም አስገራሚ አንድ ሰው ትመለከታላችሁ በሉቃስ ወንጌል ምዕራፍ 19 ቁጥር 1 እስከ 10 ላይ እግዚአብሔር የሰጠውን አንድ በጣም መልካም አጋጣሚ የተጠቀመ አንድ ብልህ ሰው ታገኛላችሁ። ቅድም እንዳልኩት መዳን ማለት ማምለጥ፣ መውጣት፣ መሻገር፣ መጠበቅ፣ መዘለል፣ መታለፍ፣ መነጠቅ እና መታደስ ብለን በጣም ብዙ ቦታዎች፣ ምክንያቱም መዳን የሚለውን ቃል መጽሐፍ ቅዱስ ላይ እነዚህን ነገሮች ሁሉ ለመግለጽ ጥቅም ላይ ውሎ ታገኙታላችሁ። ክብር ለስሙ ይሁንለት። ስለዚህ ጌታ ኢየሱስ ክርስቶስን ወደ ሕይወታችሁ ብትጋብዙት ከሞት ታመልጣላችሁ። ከዘላለም ሞት ፍርድ ታመልጣላችሁ። የዘላለምን ሕይወት ትቀበላላችሁ። በሕይወታችሁ መጨረሻ ደግሞ በሕያው አምላክ በእግዚአብሔር ፊት በምትቆሙበት ጊዜ ኢየሱስ ክርስቶስ የነፍሳችሁ ምስክር ይሆናል። ክብር ለስሙ ይሁንለት። ይህንን እድል ያገኘ ሰውና መዳን ወደ ቤቱ የገባ አንድ ሰው ትመለከታላችሁ በሉቃስ ወንጌል ምዕራፍ 19 ቁጥር 1 ላይ። ይሄ ሰው ዘኬዎስ የሚባል ሰው ነው። መጽሐፍ ቅዱስ እንደሚነግረን በጣም ከሶሳይቲው ጋር ብዙ የማይቀላቀል አይነት ሰው ነው። አይሶሌትድ የሆነ ሰው ነው። ምክንያቱም ግብር አስገባሪ ነው። ግብር ያስገብራል። ስለዚህ በዛ ምክንያት ከብዙ ሰዎች ጋር ስምም አይደለም። ከዛም ባሻገር ደግሞ ከሚወስደው ነገር ሁሉ የራሱን ድርሻም የሚወስድ አይነት ሰው ነው። መጨረሻ ላይ መጽሐፉን በምታነቡበት ጊዜ ግን ይሄ ሰው ስለ ጌታችን ስለ ኢየሱስ ክርስቶስ ሰማ። ብዙዎቻችን እንደሰማ ነው ማለት ነው። ስለ ኢየሱስ ክርስቶስ ዝና ሰማ እና አንድ ቀን ግን እሱ ባለበት ሰፈር ይሄ የተወደደ ጌታ ማለፍ ጀመረ እና ብዙ ሰዎች ኖቲስ አላረጉትም። ይሄ ሰው ግን ኢየሱስ ክርስቶስ በእነሱ ሰፈር እያለፈ እንደሆነ ባወቀ ጊዜ መጽሐፍ ቅዱስ ምን ይላል? በጣም አጭር ስለነበረ ወደ ሾላ ዛፍ ወጣ ይላል እና ኢየሱስ ክርስቶስ በአካል የትኛው እንደሆነ እንኳን ሊያይ ይፈልጋል። አይገርማችሁም? ምን አይነት አስገራሚ ሰው ነው! እና ወደ ኢያሪኮ ገብቶ ያልፍ ነበር ይላል። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበር ይላል። በጣም ጉንቱ ነው እና ባለጠጋም ነበረ ይላል። አይገርምም? ምን ነበረ? መጀመሪያ ላይ የቀራጮች አለቃ ነበር። የገቢዎች ሰራተኛ ነው። ቀራጭ ማለት የገቢዎች ሰራተኛ ማለት ነው። ግብር አስገባሪ ነው። ግን ሰውየው ደግሞ ባለጠጋ ነው። ክብር ለስሙ ይሁን። ማለት ድርሻውን የሚወስድ አይነት ሰው ነበረ እና ባለጠጋ ነበር። ኢየሱስም የትኛው እንደሆነ ሊያየው ይፈልግ ነበር። ቁመቱ አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዛ ስፍራ በደረሰ ጊዜ አሻቅቦ አየ። ዘኬዎስ ሆይ ዛሬ በቤትህ ውል ዘንድ ይገባኛል፣ ፈጥነህ ውረድ አለው። ፈጥኖ ወረደ። በደስታ ተቀበለው። አያውቀውም ኢየሱስን። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታ ሆይ አለው፣ ማንንም በሐሰት ከስሼ እንደሆነ ጌታ ሆይ ካለኝ ሁሉ እኩሌታውን። ወዲያው ኑዛዜውን ቀጠለ፣ መመለሱን ቀጠለ፣ ንስሐ መግባት ቀጠለ። ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ። ማንንም በሐሰት ከስሼ እንደሆነ
4 እጥፍ መልሳለሁ። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆነለት ይላል። ክብር ለስሙ ይሆንለት። ዛሬ ለዚህ ቤት ምን ሆነለት? መዳን ሆነለት አለ። ለምን ስንል ኢየሱስ ክርስቶስን ምን አደረገው ይላል? ፈጥኖ ወረደ፣ በደስታም ተቀበለው። እስኪ ተቀበለው በሉ አሜን። እስኪ በደስታ ተቀበለው በሉ አሜን። ልቡን ከፍቶ ተቀበለው። ጌታ ሆይ አለው። ይሄን አድርግ አላለው፣ ይሄኛውን አድርግ አላለው፣ አልኮነነውም። ስለ ባክግራውንዱ ምንም ያነሳው ነገር የለም። እንዳየው ግን ከዛ ብርሃን ጋር በተገናኘ ጊዜ ግን ያቅጣጫ ለውጥ ማድረግ እንዳለበት ገባው። የህይወት ስርዓት ለውጥ ማድረግ እንዳለበት ገባው። ስለዚህ ወዲያውኑ የህይወት ስርዓት ለውጥ በጌታ በኢየሱስ ክርስቶስ ፊት አደረገ። ስለዚህ በሐሰት ሰዎችን ከስሼ ከሆነ 4 እጥፍ መልሳለሁ አለ። ኢየሱስም አለው እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል አለ። ክብር ለስሙ ይሆንለት። ክብር ለስሙ ይሆንለት። ስለዚህ ዛሬ በመካከላችን ያላችሁ እንግዶች ጌታ ኢየሱስ ክርስቶስን ያልተቀበላችሁ ወገኖቻችሁን ብትኖሩ ቅድም እንዳልኩት ኢየሱስ ክርስቶስ ከየትኛውም ሃይማኖት ጋር ጠብ የለውም። ክብር ለስሙ ይሁን። ኢየሱስ ክርስቶስን በደስታ ወደ ህይወታችሁ ብትጋብዙት ለናንተና ለቤታችሁ መዳን ይሆናል። ከሞት መዳን ይሆናል። ከዘላለም ጥፋት መዳን ይሆናል። ከሲኦል መዳን ይሆናል። ከማንኛውም አይነት ዲያብሎሳዊ ጭቆና መዳን ይሆንላችኋል። ክብር ለስሙ ይሆንለት። ስለዚህ ይሄን ጌታ ወደ ህይወታችሁ እንድትጋብዙት እናንተን ማበረታታት እፈልጋለሁ። መዳን ሌላኛው በእግዚአብሔር ጸጋ ካስጨናቂ ፈተና መውጫን ማግኘት ማለት ነው። አንዳንዴ ህይወታችን በተለያየ አይነት መንገድ ይከበባል። መውጫው አልታየን ይላል። ልክ የተከበበ አይነት ከተማ፣ ልክ እንደ ተቀጠረች እንደ ኢያሪኮ ይሆናል ህይወት እና በዛን ወቅት መውጫ ስናጣ፣ ያደጋ ጊዜ መውጫ በመናጣበት ጊዜ እግዚአብሔር መውጫውን ያዘጋጅልናል እና መዳን በእግዚአብሔር ጸጋ ካስጨናቂ ፈተና መውጫ ማግኘት ማለት ነው። ዛሬ ለአንድ ሰው እግዚአብሔር ህይወቱን ከተከበበበት ነገር ማንኛውንም አይነት ከበባ ሰብሮ መውጫን እግዚአብሔር ያዘጋጅላችኋል። መውጫውን እግዚአብሔር ያደርግላችኋል። ህይወታችሁ የሚያመልጥበትን፣ ህይወታችሁ የሚወጣበትን የአደጋን ጊዜ እግዚአብሔር ያዘጋጅላችኋል። የአደጋ ጊዜ መውጫውን እግዚአብሔር ያዘጋጅላችኋል። ለዛ ነው በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ይሄንን መዳን ሲናገር ለሰው ሁሉ ከሚሆነው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ እንደዛ ይላል። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ተፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። እግዚአብሔር የታመነ ነው። ትታገሱ ዘንድ እንዲቻላችሁ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። መውጫውን ዛሬ ለአንድ ሰው እግዚአብሔር ያደርጋል። እግዚአብሔር ከመውጫው ጋር ያገናኛችኋል። ህይወታችሁ የሚወጣበትን፣ የምታመልጡበትን፣ ከተከበባችሁበት ነገር ሰብራችሁ የምትወጡበትን መዳን የመዳኛውን መንገድ እግዚአብሔር ያዘጋጅላችኋል። ህይወታችሁ ሲወጣ እያየሁ ነው። ክብር ለስሙ ይሁን። ቢዝነሳችሁ ከተከበበ ነገር ሲወጣና ሲያመልጥ እያየሁ ነው በኢየሱስ ክርስቶስ ስም። ሃሌሉያ። መዳን ሌላኛው የእግዚአብሔር ቃል እንደሚነግረን መዳን በእግዚአብሔር ጸጋ መጋረድ፣ ፕሮቴክትድ መሆን፣ መሸፈን እንደሆነ የእግዚአብሔር ቃል ይነግረናል። ይህንን በመዝሙር ምዕራፍ 31 ቁጥር 20 ላይ ታገኙታላችሁ። እግዚአብሔር ሆይ ባንተ ተተግኛለሁ። ቁጥር 1 ላይ እንደዛ ይላል በአዲሱ መደበኛ ትርጉም። ክብር ለስሙ ይሁን። ባንተ ምን ብያለሁ? መተገን ማለት የሆነ ነገር ከፊት ለፊታችሁ ቆሞ እናንተን ሲጋርድ ማለት ነው። ባንተ ተተግኛለሁ። ሃሌሉያ። እንግዲህ እፍረት ከቶ አይደርስብኝም። ቁጥር 20 ላይ ደግሞ እንደዚህ ይላል መዝሙር 31 ባንተ ለሚያምኑ በሰው ልጆች ፊት ያዘጋጅሃት ለሚፈሩህም የሰወርካት ቸርነትህ እንደምን በዛች። በፊትህ መጋረጃ ከሰው ክርክር ትጋርዳቸዋለህ፣ በድንኳንም ከአንደበት ክርክር ትሸፍናቸዋለህ። በተከበበ ከተማ የሚያስደንቅ ምህረቱን በእኔ የገለጠ እግዚአብሔር ይመስገን። ሃሌሉያ። ዛሬ እግዚአብሔር ይጋርዳቸዋል። ዛሬ እግዚአብሔር ተገን ይሆንላቸዋል። እግዚአብሔር ሕይወታችሁን ይሸፍናል።
ያስመልጣችኋል በኢየሱስ ክርስቶስ ስም። መዳን ለቤታችሁ ይሆናል። መዳን ለሕይወታችሁ ይሆናል። ሌላኛው መዳን በእግዚአብሔር ጸጋ ከክፉና ከክፉ ሰዎች መጠበቅ እንደሆነ በእግዚአብሔር ቃል ውስጥ ታዩታላችሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 18 ላይ ይሄንን የእግዚአብሔርን ቃል ታዩታላችሁ። መዳን በእግዚአብሔር ጸጋ ከክፉ ነገርና ከክፉ ሰዎች መጠበቅ ፕሮቴክትድ መሆን እንደሆነ ይናገራል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 18 ጌታም ከክፉ ነገር ሁሉ ያድነኛል ብትሉት ደስ ይለኛል። እስኪ ጌታም በሉ አሜን። ከክፉ ነገር ሁሉ ያድነኛል፣ ለሰማያዊ መንግስት በሉ እስኪ ይጠብቀኛል። ክብር ለስሙ ይሁንለት። ስለዚህ ከክፉ ሰዎችና ከክፉ ሁኔታዎቻችሁ እግዚአብሔር የማምለጫ ምክንያት ይሆንላችኋል፣ መዳን ይሆንላችኋል። ከዘላለም እስከ ዘላለም ድረስ ለእርሱ ክብር ይሁንለት። ሃሌሉያ። ሌላኛው በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ቃል እንደዚህ ይላል። በኋላ ስንጸልይ ለዚህ ነው የምንጸልየው፣ ቤታችሁ መውጫ እንዲያገኝ፣ ሃሌሉያ፣ ሕይወታችሁ እንዲጋረድ፣ ከክፉ ሰዎችና ከክፉ ሁኔታዎች እንድትድኑ፣ ነፃነት ወደምታገኙበት ክልል እግዚአብሔር እንዲያስገባችሁ፣ ቢዝነሳችሁ ፍሪደም እንዲያገኝ፣ ሃሌሉያ፣ መውጣት እንዲሆን እንጸልያለን። የእግዚአብሔርን ጸጋ በላያችሁ ላይ ለዚህ እንጠራለን። የእግዚአብሔር ጸጋ መውጫውን ያዘጋጃላችኋል። ቤታችሁ ከክፉ ሰዎች እጅ ተነጥቆ ይወጣል። በጌታ በኢየሱስ ክርስቶስ ስም ወደ ነፃነት ክልላችሁ ትገባላችሁ። እግዚአብሔር ረድኤት ይሆንላችኋል። በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 1 እስከ 3 ላይም ይሄንን መዳን በእግዚአብሔር ጸጋ ከክፉ ነገርና ከክፉ ሰዎች ማምለጥ እንደሆነ ሲናገር ምን ይላል? በቀረውስ ወንድሞች ሆይ የጌታ ቃል እንዲሮጥ በእናንተ ዘንድ ደግሞ እንደሚሆን እንዲከብር እምነትም ለሁሉ ስለማይሆን ከአመፀኞችና ከክፉ ሰዎች እንድንድን ስለኛ ጸልዩ ይላል። ነገር ግን የሚያጸናችሁ ከክፉም የሚጠብቃችሁ ጌታ የታመነ ነው። እስኪ የሚያድነኝ በሉ አሜን። የሚያጸናኝ በሉ አሜን። ከክፉ የሚጠብቀኝ በሉ ጌታ የታመነ ነው። ሃሌሉያ። ከክፉ ሁኔታዎችና ከክፉ ሰዎች እጅ እግዚአብሔር ያስወጣቸዋል። እግዚአብሔር ያስመልጣቸዋል። ክብር ለስሙ ይሁንለት። መዳን በእግዚአብሔር ጸጋ መጠነ ሰፊ ከሆነ ጥቃት ማምለጥ ነው። ጳውሎስ ምን ይላል? ይሄንን ከሚያህል ሞት አዳነን ይላል። የሞቱ ብዛት ይሄንን ሁሉ ከሚያህል ሞት ምን አረገን? አዳነን። በሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 10 እስከ 11 ይሄን ታገኛላችሁ። ክብር ለስሙ ይሁን። መዳን ሌላ በእግዚአብሔር ጸጋ በዓለም ሁሉ ካለው ፈተና መጠበቅ ነው። መቼም እንደምታውቁት ይሄ መጨረሻው ዘመን በብዙ ፈተና የተሞላ ጊዜ ነው። ግን እግዚአብሔር አንድ ፕሮሚስ አድርጎልናል። አንድ ተስፋ እግዚአብሔር ገብቶልናል። ክብር ለስሙ ይሁንለት። ከዚህ የፈተና ሰዓት እንደሚያድነን፣ ከዚህ የፈተና ሰዓት እንደሚጠብቀን ፕሮሚስ አድርጎልናል። ስለዚህ አሁን በሕይወታችሁ አሁን ዓለም ባለበት ሁኔታ ሕይወታችሁ፣ ቤታችሁ፣ ትዳራችሁ፣ አገልግሎታችሁ፣ ጥሪያችሁ እየተፈተነ ያለ ሰዎች ከዚህ የፈተና ሰዓት እግዚአብሔር ያድናችኋል። ሃሌሉያ። ምን ይላል የእግዚአብሔር ቃል ሲናገር? የትዕግስቴን ቃል ይላል ራእይ ምዕራፍ 3 ቁጥር 10 ላይ የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት ጠብቃለሁ። ከፈተናው ሰዓት ይጠብቃችኋል። አሜን። ከአቅማችሁ በላይ እንዳትፈተኑ እግዚአብሔር መውጫውን ያበጅላችኋል። እግዚአብሔርን ኮምፕሌን ወደ ማድረግ፣ እግዚአብሔርን ወደ መውቀስ አይነት ሳትለወጡ፣ ወደ እንደዛ አይነት ፖዚሽን ሳትመጡ እግዚአብሔር ሕይወታችሁ እየተፈተነ ካለበት ነገር ያወጣችኋል። አንድን ቤት እግዚአብሔር ዛሬ ያወጣል። አንድን ቢዝነስ እግዚአብሔር ዛሬ ያወጣል። በጣም ያስገረመኝ ይህ ፈተና ወቅት ነው። የዓለም መሪ ብትሆኑም ከዚህ ፈተና ውጭ አይደላችሁም። የሚታደግ ግን የእግዚአብሔር ልጅ መድኃኔዓለም ኢየሱስ ክርስቶስ ብቻ ነው። ከክፉ ፈተና ያድናችኋል፣ ይታደጋችኋል። ክብር ለስሙ ይሁንለት። ሌላኛው የመጨረሻውን ሐሳብ ልናገር።
መዳን በእግዚአብሔር ጸጋ ከግፈኞችና ከእብሪተኞች እጅ ማምለጥ ነው። በጣም አንዳንዴ ነገስታቶች በጣም ያበዙታል። መጽሐፍ ቅዱስ ላይ ያሉት ነገስታቶች የዚህን ዘመን አልናገርም አላቅምም፣ ግን መጽሐፍ ቅዱስ ላይ በጣም ያበዙት ነገስታቶች አሉ። በተለይ በዳንኤል ዘመን በጣም ያበዙት በቃ አልበቃቸው ብሎ መንገስ መግዛት አልበቃቸው ብሎ በአምላክ መመሰል በጣም የሚፈልጉ አይነት ነገስታቶች ነበሩ። ዳሪዮስ የሚባል ናቡከደነጾር የሚባል ዳንኤል ምዕራፍ 3 ላይ የምታዩት ሰው ማለት ነው። እና እኔ ካልፈቀድኩ በስተቀር ማንም ሰው ወደ አምላኩ እንዳይጸልይ ብሎ አዋጅ ያወጣ በጣም ደፋር ሰው ነው። እና መጨረሻ ግን እግዚአብሔር እሳር ነው ያበላው፣ እሳር ነው ያስጋጠው። የሚሾም የሚሽር እግዚአብሔር እንደሆነ እስኪያውቅ ድረስ ማለት ነው። ክብር ለስሙ ይሆንለት፣ ክብር ለስሙ ይሆንለት። ይሄ ግፈኛና እብሪተኛ መሪ ግን አንድን የተወደደ ሰው አስጨነቀ። እነዛን 3 ወጣቶች አስጨነቃቸው። እንዳይጸልዩ ወደ አምላካቸው እንዳይጸልዩ ሕግ አወጣባቸው። ግን እነዚህ ሰዎች በጣም ጨካኝና ቆራት ሰዎች ነበሩ እና ያሉት ነገር በጣም ደስ ይላል። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። የአንዳንዶች ሕይወት ከአንዳንድ ክፉ ሰዎች እጅ ሲወጣ እያየሁ ነው። ኬዞቻችሁ ከአንዳንድ ክፉ ሰዎች እጅ ሲወጣ እያየሁ ነው። በጌታ በኢየሱስ ክርስቶስ ስም በተለያየ ምክንያት ኬዞቻችሁን ይዘው እየተጨነቃችሁበት ካለው ነገር እግዚአብሔር ነፃ ያወጣቸዋል። ከእሳቱ ብቻ ሳይሆን ከእጃቸው ያድናቸዋል። ከእጅህ ያድነናል አሉት። ከእጅህ ያድነናል። አንተ ብሪተኛ ጨቋኝ ከእጁ ትድናላችሁ። ከክፉ ሰዎች እጅ እግዚአብሔር ያድናቸዋል፣ ያስመልጣቸዋል። ቤታችሁ በክፉ ሰዎች እጅ አይወድቅም። ቢዝነሳችሁ በክፉ ሰዎች እጅ አይወድቅም። በጌታ በኢየሱስ ስም መፈታትን ተናገርን። መፈታት ይሁን በኢየሱስ ስም፣ መፈታት ይሁን በኢየሱስ ክርስቶስ ስም። ዶክመንታችሁ ከጨቋኝ ሰዎች እጅ ይውጣ በኢየሱስ ስም። እግዚአብሔር ከእጆቻቸው ያድናችሁ፣ ከእጆቻቸው ያስመልጣችሁ። ከግፈኞችና ከብሪተኞች እጅ እነዚህን ሰዎች አዳናቸው። ክብር ለስሙ ይሁንለት። ይሄንን ሰው ግን የሚሾም የሚጥል እግዚአብሔር መሆኑን እስኪያውቅ ድረስ እሳር አበላው። በጣም አሁን ጆ ባይደንን አስታውሰናቸው እናውቃለን፣ ግን ነበሩ አይደል? ማለት እንደምንረሳ ማወቅ አለብን። በየትኛውም አይነት ፖዚሽን እንሆን አንድ ቀን ተራ ሰው እንሆናለን። እና ልብ መግዛት መልካም ነው። ሃሌሉያ። እና ይሄ ናቡከደነጾር ተራ ሰው ሆነ አንድ ቀን ተራ። ሃሌሉያ። ካሁን በፊት የነበሩትን ነገስታት ሁሉ ማን አስቧቸው ያውቃል? ስለ ኑሯችን ነው የምናስበው። ማን ያስበዋል? ክብር ለስሙ ይሁንለት። የማይረሳ ሁሉ ጊዜ ሕያው ሆኖ በዙፋኑ ላይ የሚኖር ሁሉን አዲስ የሚያደርግ ሁሉ ጊዜ በተለዋወጡ ነገስታት ፊት እንኳን እሱ ብቻውን የሚመለክ የነገስታት ሁሉ ንጉስ፣ የጌቶች ሁሉ ጌታ፣ ያለፈው ትውልድ የሚጠራው በዚህም ዘመን የሚጠራ ከዚህም በኋላ ባለው ትውልድ የሚመለክ የሚነግስ ብቻውን ንጉስና ጌታ የሆነው የእግዚአብሔር ልጅ መድኃኔዓለም ኢየሱስ ክርስቶስ ብቻ ነው። የምድር ነገስታት ሁሉ ወዳልነበረ ሁኔታ ይቀየራሉ። አንፎርቹኔትሊ አላቅም። በቃ ሀብታም የነበረው ተራ ሰው ይሆናል። ስልጣን የነበረው ስንት ሰው የሚሰግድለት ሰው ተራ ሰው ይሆናል። በጣም ብዙ ሰው ተራ ሰው ሆኗል። አሜን። የናንተ ንጉስ ግን የናንተ ጌታ ግን ዛሬም በዙፋኑ ላይ ነው፣ ነገም በዙፋኑ ላይ ነው፣ በሚመጣውም ትውልድ ላይ በዙፋኑ ላይ ነው። ወደፊት ደግሞ የዓለም መንግስት ሁሉ ተጠቅልሎ በእጁ ስር ይገባል። ሃሌሉያ። ምድርን በጽድቅ በሰላም የሚገዛ የሚያስተዳድር የነገስታት ሁሉ ንጉስ የሆነው የእግዚአብሔር ልጅ መድኃኔዓለም ኢየሱስ ክርስቶስ ነው። እኛ ደግሞ ያኔ ከሱ ጋር እንነግሳለን። ፕሬዝ ጋድ ሃሌሉያ። ስለዚህ እግዚአብሔር ከክፉ
እና ከእብሪተኛ ሰዎች እጅ ያድናችኋል፣ ያስመልጣችኋል። ዛሬ መዳን ለአንድ ሰው ይሆናል። ዛሬ መዳን ለአንድ ሰው ይሆናል። ዛሬ ለአንድ ሰው ማምለጥ ይሆናል። የአንድ ሰው ሕይወት ሲያመልጣ ያለው ክብር ለኢየሱስ ይሁን። ሕይወታችሁ ሲፈታ ያየው ነው። በጌታ በኢየሱስ ስም ቤታችሁ የተፈታ ይሁን። ሕይወታችሁ የተፈታ ይሁን። ማንኛውም አይነት ክፉ ተጽዕኖ ከሕይወታችሁ ላይ የተነሳ ይሁን። የጨቆናችሁ ቀንበርን በላያችሁ ላይ ያስቀመጠ የክፉ የዲያብሎስ ኃይል ሁሉ ከላያችሁ ላይ በኢየሱስ ስም የተሰበረ ይሁን። ሃሌሉያ ሃሌሉያ። ክብር ለስሙ ይሁንለት። ክብር ለስሙ ይሁንለት። ክብር ለስሙ ይሁንለት። የተወደደው ሰዓት አሁን ነው። የመዳን ቀን አሁን ነው። የረዴት ጊዜያችን አሁን ነው። ክብር ለርሱ ይሁንለት። ዛሬ እግዚአብሔር መውጫውን ያደርግላችኋል። አንድ ነገር ላንበብና ጨርሳለሁ። ጌታ ይባረክ። ማለት የማያረጅ ንጉሥ ነው ያለን። አይገርማችሁም? ጀነራልነቱን እዚሁ ጋር እንደደረደረ ይመጣል ኢየሱስ። ክብር ለስሙ ይሁንለት። የነገስታት ሁሉ ንጉሥ የሆነ የእግዚአብሔር ልጅ መድኃኔ ዓለም ኢየሱስ ክርስቶስ በአንዳንዱ በጣም ተገርሞ በጣም ተደንቆ በቃ በጽድቅ ሊፈርድ ይመጣል። በቅርብ ይመጣል የእግዚአብሔር ልጅ ኢየሱስ ክርስቶስ። ክብር ለርሱ ይሁንለት። ሃሌሉያ ሃሌሉያ። ይሄን ጌታ ነው የምናመልከው። ይሄን ጌታ ነው የምንከተለው። ይሄን ጌታ ነው የምናመልከው። ለዚህ ጌታ ነው ሕይወታችንን የሰጠነው። የማያልፍበት የማያረጅ ሃሌሉያ። ሃሌሉያ። በእኛ አቅም እንኳን ስንት ነገስታት አየን። አንዳንዶች እስከ መፈጠራቸው አናቅም። ቤተሰባቸው የት ይሁን ምናምን ማን ያውቃል? አትታወቅም። የሆነ ሰዓት ላይ ተራ ሰው ትሆናለህ። በቃ እውነቱን ነው የምነግራችሁ። በቃ ሃሌሉያ። የምድር ፊት ያረጃል። እግዚአብሔር በሰጠን እድል ግን እግዚአብሔር በሰጠን ጊዜ በቀን ማገልገል እንደ ቤተ ክርስቲያን አገልጋይ በመንግስት ስፍራ ላይ እንደተቀመጠም ሰው ደግሞ ሁሉ ጊዜ በቀንነት ማገልገል እጅግ በጣም መልካም ነው። እግዚአብሔርን በመፍራት ስለሚያገለግሉ ሰዎች ግን እግዚአብሔርን እጅግ አድርገን እናመሰግናለን። በእውነት በቀንነት በጽድቅ እግዚአብሔርን በመፍራት ስለሚያገለግሉ መሪዎች በእውነት እግዚአብሔርን እናመሰግናለን። ሃሌሉያ። በሁለተኛ ጢሞቴዎስ ምዕራፍ 1 ላይ የእግዚአብሔር ቃል እንደዚህ ይላል። ምዕራፍ 1 ቁጥር 6 ላይ ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫን ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። እጆቻችንን የምንጭንበት አንዱ ምክንያት ምንድነው? በእናንተ ውስጥ ያለውን ስጦታ ለማነሳሳት ነው። ምንድነው በእናንተ ውስጥ ያለው ስጦታ? ፕሮፌሳይ ማድረግ አይደለም። የሚናገረው ከታች አለ። ትንቢት መናገር አይደለም አይልም። አነሳሳለሁ። እግዚአብሔር የሰጠህን ስጦታ ግን በማን ያለ? ባንተ ውስጥ ያለ ይህንን ስጦታ አነሳሳለሁ። ምንድነው ያ ስጦታ? እግዚአብሔር የኃይልን የፍቅርን ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። እግዚአብሔር የሰጠን መንፈስ እግዚአብሔር የሰጠን የጸጋ ስጦታ የኃይል መንፈስ ይባላል። የፍቅር መንፈስ ይባላል። ራስን የመግዛት መንፈስ ይባላል። ደግሜ ላንብበው። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫን ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። እግዚአብሔር የኃይልን የፍቅርን ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። ምንድነው የሰጠን? የኃይል መንፈስ፣ የፍቅር መንፈስ፣ ራስን የመግዛት መንፈስ ነው። ስለዚህ እጆቻችን በጫነን ጊዜ እግዚአብሔር በውስጣችሁ ያስቀመጠው ይህ ስጦታ እንዲነቃቃ እንዲነሳሳ እንጸልያለን። ዛሬ ጸጋን ትካፈላላችሁ። ዛሬ እግዚአብሔርን ኃይል ትካፈላላችሁ። በውስጣችሁ ያለው የእግዚአብሔር የጸጋ ስጦታ ይነቃቃል። ክብር ለስሙ ይሆንለት። ጌታን በጭብጨባ ከፍ እናደርገዋለን። ክብር ለሱ ይሆንለት። ለነገሥታት ሁሉ ንጉሥ፣ ለጌቶች ሁሉ ጌታ፣ ለእግዚአብሔር ልጅ ለመድኃኔ ዓለም ኢየሱስ ክብር ለርሱ ይሆንለት። እናመሰግናለን። ዛሬ ደግሞ በመካከላችን ስለሚገለጠው የማዳን ኃይል ክብር ለስም ይሁን። አሁን ቀድም እንደተናገርኩት ጌታ ኢየሱስ ክርስቶስን የግል መድኃኒታችሁና ዳኛችሁ በማድረግ ሊመጣ ካለው ቁጣና ጥፋት መዳን እፈልጋለሁ የምትሉ
እግዚአብሔር የሰጣችሁን ይህን እድል መጠቀም የምትፈልጉ ዛሬ በሕያው አምላክ በእግዚአብሔር ፊት ይህን ውሳኔ ይህንን ቃል ኪዳናዊ ጸሎት ማድረግ ፈልጋለሁ የምትሉ ካላችሁ እናንተን የምንጋብዝበት ጊዜ ነው። ሁላችንም በሕያው አምላክ በእግዚአብሔር ፊት እንቆማለን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።